ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 7 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአባ ሳሙኤል ማረሚያ ቤት በረሃብና ችግር ውስጥ የሚገኙ የህሊና እስረኞች የድረሱልን ጥሪ እያሰሙ ነው። ረሃብና ችግሩ እንደጸናባቸው ገልጸዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝና ሚኒሊክ እዝ በየቀጠናቸው ባደረጓቸው ተጋድሎች ከፍተኛ ድል አስመዝግበዋል። ዝርዝር የግንባር መረጃዎችን ይዘናል። አብይ አህመድ ከጥቂት ዓመታት በኋላ ዩኒቨርሲቲዎችን ዘግተው ሰውን በቤቱ የማስተማር ፍላጎት እንዳላቸው ጠቁመዋል። አብይ ምን አሉ የሚለውን ሰሙታላችሁ። ወደ አዲስ አበባ የሄድኩት በራሴ ተነሳሽነት ሳይሆን በአብይ ታዝዤ ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የጀመሩት ጦርነት ሊያበቃ መቃረቡን ገልጸዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአባ ሳሙኤል ማረሚያ ቤት በረሃብና ችግር ውስጥ የሚገኙ የህሊና እስረኞች የድረሱልን ጥሪ እያሰሙ ነው። መጋቢት 25 2018 ዓ.ም ከቂሊንጦ ወደ አባ ሳሙኤል ማረሚያ ቤት የተዘዋወሩ የአማራ የፖለቲካና የህሊና እስረኞች በማረሚያ ቤቱ እየተፈጸመባቸው ያለውን እጅግ ዘግናኝና ኢሰብአዊ አያያዝ በመቃወም ለፍርድ ቤት አቤቱታ አቅርበዋል። እስረኞቹ በችሎት ፊት ባሰሙት አቤቱታ መሰረታዊ የሆኑት የምግብ፣ የንጹህ ውሃና የህክምና አገልግሎቶች ተከልክለው ለከፍተኛ ስቃይ መዳረጋቸውን በምሬት ገልጸዋል። እንደ እስረኞቹ ገለጻ ማረሚያ ቤቱ የሚሰጠው ምግብ ለፍርደኞች ብቻ ተብሎ የተዘጋጀ መሆኑንና እነርሱ ግን በራሳቸው ወጪ እንኳን ምግብ እንዳይመገቡ ታግደዋል። በተጨማሪም ቤተሰብ እንደ በሶ ያሉ ደረቅ ምግቦችና አልባሳትን እንዳስገባላቸው በመከልከሉ ለከፍተኛ ረሃብና ለጤና መታወክ መዳረጋቸውን በአጽንኦት ተናግረዋል። በአሁኑ ወቅት የታሰሩበት ዞን 4 ቀደም ሲል ለከፍተኛ የዲስፕሊን ቅጣት ተብሎ የተለየ ክፍል መሆኑን የጠቀሱት እስረኞቹ የውሃ አቅርቦት በቀን ለ15 ደቂቃ ብቻ በመገደቡ የግልና የአካባቢ ንጽህና ለመጠበቅ እንዳልተቻለ አስረድተዋል። በማረሚያ ቤቱ ያለው የንጽህና ጉድለት ሌላው አሳሳቢ ጉዳይ ሆኗል። የመጸዳጃ ቤቶች መሙላትና የፍሳሽ ቆሻሽ በየክፍሉ ወለል ላይ መፍሰስ በፈጠረው ጠረን ተላላፊ በሽታዎች እየተጋለጡ መሆኑን እስረኞቹ ገልጸዋል። በዚህ ሁኔታ ውስጥ ሆነውም በማረሚያ ቤቱ ያለው የሕክምና አገልግሎት እጅግ ደካማ መሆኑ ስጋታቸውን አባብሶታል። እስረኞቹ አያይዘውም ክፍሉ ምንም አይነት የቤተ መጻሕፍትም ሆነ የቴሌቪዥን አገልግሎት እንደማይገኝበት ለችሎቱ አመልክተዋል። የሕግ ባለሙያዎች እንደሚገልጹት ገና ጥፋተኝነታቸው ባልተረጋገጠ የቀጠረው እስረኞችና ፍርድ ባልተፈረደባቸው ታራሚዎች መካከል ግልጽ የሆነ የቦታና የአያያዝ ልዩነት ሊኖር ይገባል። ሆኖም በአባ ሳሙኤል የሚገኙት እነዚህ የአማራ የህሊና እስረኞች ከባድ ወንጀል ፈጽመው የረጅም ጊዜ ስርዓት ከተፈረደባቸው ግለሰቦች ጋር እንዲቀላቀሉ መደረጋቸው ለደህንነታቸው ከፍተኛ ስጋት መፍጠሩን ለችሎቱ አስታውቀዋል። ይህ አይነቱ አያያዝም ዓለም አቀፍ የሰብአዊ መብት ድንጋጌዎችንና የሀገሪቱን ህግ የሚጥስ መሆኑ ተመልክቷል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝና ሚኒሊክ እዝ በየቀጠናቸው ባደረጓቸው ተጋድሎች ከፍተኛ ድል አስመዘገቡ። የአብይ አህመድ አገዛዝ አየር ወለድ ኮማንዶ ኃይሉን ከተለያዩ የቡድን መሳሪያዎች ጋር ማለትም ዙ 23 ድሽቃና ሞርተር ከሁሉም አካባቢ ቀራርሞ በማምጣት በወዳደር ሚሊሻ መንገድ መሪነት በሸዋ ክፍለ ሀገር መራቤቴ አውራጃ ታች ቤት ቀበሌ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር አለበት ወደ ተባለበት ቀጠና ከሌሊቱ 9 ሰዓት ተኩል ላይ እንቅስቃሴ አድርገዋል። ይህ ኃይል ከዋና ከተማ መቀመጫ አለም ከተማና ፌጥራ ተንቀሳቅሶ ጨለማን ተገን አድርጎ በሶስት አቅጣጫ ማለትም በቡዩ ላይ በሸፈሬ አምባና በጮሬ ቀበሌ በማድረግ ወደ ጎራንዳ ከበባ ለማድረግና ለማጥቃት አቅዶ ቢገባ የመራቤቴን ገደልና አቀበት እንደ ሜዳ እየረገጡ ከፊታችን ሞት ቢኖርም ከኋላችን ታሪክ አለ በሚል ወኔ ጠላትን ምሽግ የሚሰባብሩት የናደው ክፍለ ጦር ፋኖች በፍጥነት ከበባውን በመክበብ ዕለታዊ ውሏቸው በባሩድ ጢስ ውስጥ የተጻፈ የጀግንነት ታሪክ አድርገውታል። ናደው ክፍለ ጦርን እደመስሳለሁ ብሎ የመጣው ያገዛዙ ኃይልም እነሞት አይፈሬ ነጻነት ክብራቸው ክፉኛ ያልጠበቀው ጉዳት ደርሶበታል። የናደው ክፍለ ጦር ምክትል ጦር አዛዥ ቀኝ አዝማች አቦ አሳምረው የተመራው የዕለቱ ውጊያም የውጊያ ጥበብና ብስለት በተሞላበት አውደ ውጊያ ናደው ክፍለ ጦር ድል ማድረግ ችሏል። ከናደው ክፍለ ጦር ከሁሉም ሻለቆች በተውጣጡ ሰራዊት በሶስት አቅጣጫ የመጣውን ኃይል ሁሉንም አይነት አለኝ የሚለውን ስልትና ብቃቱን ለመጠቀም የሞከረ ቢሆንም ከሌሊቱ 9 ሰዓት ተኩል የተጀመረ ውጊያ እስከ ቀኑ 10 ሰዓት ድረስ የነበረ ቢሆንም በፋኖ የስነ ልቦናና የውጊያ የበላይነት በጠበቀ መልኩ ሲመቱት ውለዋል። በዚህ አውደ ውጊያ በአገዛዙ ላይ የደረሰው ጉዳት አንድ ሲኖ መኪና ሙሉ የጠላት ኃይል ከነተሽከርካሪው በልዩ ኦፕሬሽን ልዩ ስሙ ልዩ የተባለው ቦታ ላይ መደምሰስ ተችሏል። ሻምበል አመራሮችን ጨምሮ የተደመሰሰ የአገዛዙ ኃይል አባላት 37 ሲሆኑ 26 የሚሆኑት ቆስለዋል። በዚህ አውደ ውጊያ ከፍተኛ ኪሳራ ያስተናገደው ጨፍጫፊው የአብይ አህመድ ስርዓት ሽንፈቱን ሲከናነብ የተለመደውን ዘግናኝ ድርጊቱን ምንም በማያውቁ ገበሬና የፋሲካ በዓልን ምክንያት በማድረግ ለማክበርና ሰርግ ላይ
የተሰበሰቡ ንጹሃኖችን ገድሏል። በተመሳሳይ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር የ7ኛ ሀገር አቀፍ ምርጫ ካርድ በቁጥጥር ስር አውለውታል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ጀግኖቹ የእቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ ቃኞች ብልጽግና ጥምር ጦር የሚመራው የማጭበርበሪያ የ7ኛ ሀገር አቀፍ የውሸት ምርጫ ካርድ በባሶና ወረና ወረዳ በደበሌና ሮብ ገበያ ቀበሌ ህዝብን በግዳጅ የምርጫ ካርድ ለማስወጣት ሲሞክር የፋኖን በትር መቋቋም ሲያቅተው ይዞት የመጣውን በርካታ የምርጫ ካርድ እያዝረከረከና አስማርኮ ወደ መጣበት ደብረ ብርሃን ሸሽቶ ተመልሷል። ይህ በእንዲህ እንዳለ ከሚያዝያ 4 2018 ዓ.ም ጀምሮ በመካነ ሰላም ግንባር ከሚኒሊክ እዝ 105ኛ ኮር ጋር በከባድ መሳሪያ የታገዘ ውጊያ የከፈተው የአብይ አህመድ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዷል። 3ኛ ቀኑን በያዘው ተጋድሎ የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ድል ቀንቶታል። የጠላት ኃይል ቁስለኛና አስክሬን በአምቡላንስ ጭኖ ወደ መካነ ሰላም አቅንቷል። 11ኛ እዝ ከመሃል ሳይንትና አማራ ሳይንት ወረዳዎች ጭምር ሰራዊቱን ወደ መካነ ሰላም አጓጉዞ መካነ ሰላም ለሚገኘው ጸረ ህዝብ ኃይል ድጋፍ ለማድረግ ሙከራ ቢያደርግም ኦፕሬሽኑ በነሞት አይፈሬ ብርታት ከሽፏል። በዚህም የ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር ሰራዊት በተለምዶ አደሬ ቆቦ የተባለች ቦታ ላይ በትናንትናው ዕለት ክፉኛ የተመታ ሲሆን ሽንፈቱን ለማካካስ በሚመስል መልኩ በተደጋጋሚ መድፍና ሞርተር ወደ ገበሬዎች መንደር በመተኮስ በንጹሃን ላይ ጉዳት አድርሷል። ትናንት አንዲት እናት በሞርተር ተመታ ክፉኛ ቆስላ በሕክምና ላይ እንደምትገኝ ተረጋግጧል። ዛሬ ደግሞ አንድ ንጹህ ገበሬ በመድፍ ተመቷል። መትረፍ እንደማይችልም ነው የሕክምና ውጤቱ የሚያስረዳው። ጠላት በተደጋጋሚ መድፍ ጭምር የተኮሰ ሲሆን ቢሊ ታዳጊ ከተማ ውስጥ የሚገኘው የሙጎግቱ ገብርኤል ገዳምን ህንፃ ቤተክርስቲያን ጣራ አውድሞታል። የጠላት ኃይል የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊትን ጥሶ አልፎ ቢሊ ታዳጊ ከተማን የመቆጣጠርና ለቀጣይ ወር ምርጫ ቅድመ ዝግጅት የማድረግ እቅድ አቅዶ የተንቀሳቀሰ ቢሆንም ታዳጊ ከተማዋ ሳይደርስ ከትናንት በስቲያ መንገድ ላይ ተቀጥቅጦ የተመለሰ ሲሆን በትናንትናው ዕለት ተመልሶ በመድፍና ሞርተር የከተማይቱን ነዋሪዎች ሲደበድብ ውሏል። ጠላት የደረሰበትን ሽንፈት ተከትሎ የተስፋ መቁረጥ ስሜት ውስጥ መግባቱን የሚያረጋግጥ ክስተት የተፈጠረ ሲሆን በዚህም የ87ኛ ክፍለ ጦር አመራር የሆነ 10 አለቃ ምስጋን የተባለ ወታደርና ሌላ ጓዱ በበቃኝ ከጠላት ከድተው የወገን ኃይልን ተቀላቅለዋል። አንድ 50 አለቃም የአገዛዙ ኃይልን ከድቶ አድራሻውን አጥፍቷል። አብይ አህመድ ከጥቂት ዓመታት በኋላ ዩኒቨርሲቲዎችን ዘግተው ሰውን በቤቱ የማስተማር ፍላጎት እንዳላቸው ጠቆሙ። ከ7ኛ ክፍል አቋርጠው በ14 ዓመታቸው በ1982 የኢህአዴግን የትጥቅ ትግል የተቀላቀሉት አብይ አህመድ እስከ 1987 ድረስ አገር ማረጋጋት መርሃ ግብር ላይ ተሰልፈው ታቸው እንዳልቀጠሉ ይነገራል። ምክንያቱም ኢህአዴግ በእነዚህ ዓመታት ለማንኛውም አባሉ መማርን አይፈቅድም ነበር። 1988 እና 1989 ደግሞ በሩዋንዳ የሰላም አስከባሪ ኃይል አባል ሆነው ሩዋንዳ ዘመቱ። ከዚህ ዘመቻ ሲመለሱም ከ1990 እስከ 1992 ድረስ የኢትዮ ኤርትራ ጦርነት ላይ በሬዲዮ ኦፕሬተርነት የጦርነቱ ተሳታፊ ሆነው ግንባር ላይ ኖረዋል። ሆኖም እስከ 1993 ድረስ ያለው የአብይ ትምህርት ታሪክ ይህን ቢመስልም ስልጣን በያዙበት 2010 ዓ.ም እርስ በርሳቸው የተምታቱ መረጃዎች መውጣት ጀመሩ። አንደኛው መረጃ ቀን በፓርላማ የተነበበውና በመገናኛ ብዙሃን የተሰራጨው ሲሆን አብይ በ1994 ኢንፎሊንክ ኮሌጅ በኢንፎርሜሽን ቴክኖሎጂ ዲግሪያቸውን አግኝተዋል የሚል ነው። ይህንንም በፓርላማው በተነበበበት የህይወት ታሪካቸው ላይ ራሳቸው ያሰፈሩት ነው። ታዲያ እስከ 1993 ድረስ ከ7ኛ ክፍል ከማቋረጥ ውጪ ምንም ታሪክ ያልነበራቸው አብይ በ1994 የዲግሪ ባለቤት ሆነዋል። የሚገርመው ደግሞ ኢንፎሊንክ ኮሌጅ በወቅቱ የዲግሪ መርሃ ግብር አለመስጠቱ ነው። በቀጣይ ወራት በኢቢኤስ ቴሌቪዥን በተሰራ ፕሮግራም ደግሞ አብይ በ1996 ከኤስኦኤስ ሁለተኛ ደረጃ ትምህርት ቤት 12ኛ ክፍል ትምህርታቸውን ያጠናቀቁበትን ታሪክ ነገረን። በ1994 ዲግሪ ያላቸው የተባሉ ሰውዬ በ1996 12ኛ ክፍል ነበሩ ተባለ። ሆኖም ግን አብይ በእነ አባዱላ ገመዳ ተከበው በዛቻና ማስፈራሪያ ፒኤችዲ የወሰዱበትን ታሪካቸውና የ7ኛ ክፍል ትምህርታቸውን ማቋረጣቸው ብቻ በትክክል የሚታወቁ ናቸው። እናም በመደበኛ መልኩ ያልቀሰሙትና በአቋራጭ ጠቅላይ ሚኒስትር መሆን የቻሉት አብይ ያለ ትምህርት እዚህ በመድረሳቸው ትምህርትን የሚንቁና የሚጸየፍ ሆነዋል። በተለይ ደግሞ ዩኒቨርሲቲዎችን ካላጠፋው በሚል ቆርጠው ተነስተዋል። ትናንት በሚዲያዎቻቸው ቀርበው በሰጡት ማብራሪያ መጀመሪያ ዩኒቨርሲቲዎቹ ራሳቸው ልክ እንደ ሃይስኩል በየዞን መበተን ችግር ነው ብለዋል። አክለውም ዩኒቨርሲቲዎች ምንም ጥርጥር የለውም ከተወሰኑ ዓመታት በኋላ ይሞታሉ ሲሉም ዩኒቨርሲቲዎችን ዘግተው ወጣቱን ወታደር እንደሚያደርጉት ጠቁመዋል። ዩኒቨርሲቲ 4-5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ከቤት መማር ትችላለህ፣ ምንም ጥርጥር የለውም ሲሉም ዓለም አቀፉን የትምህርት ስርዓቱን የሚንድ አስተያየት ሰጥተዋል።
ወደ አዲስ አበባ የሄድኩት በራሴ ተነሳሽነት ሳይሆን በአብይ ታዝዤ ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ትናንት በሰጡት ጋዜጣዊ መግለጫ ባለፈው ሳምንት ወደ አዲስ አበባ የሄዱት በራሳቸው ተነሳሽነት ሳይሆን በአብይ ትዕዛዝና ጥሪ መሆኑን ተናግረዋል። የትግራይ ጊዜያዊ አስተዳደር የስልጣን ዘመን መጋቢት 30 የሚያበቃ በመሆኑ የፌዴራል መንግስት ዓመታዊ የአፈጻጸም ሪፖርት እንዲያቀርቡ እንደጠየቃቸው አስታውቀው ከመሄዳቸው በፊት ለህወሓት ሊቀመንበር ዶክተር ደብረጽዮን በስልክ ጉዳዩን ማሳወቃቸውንም አስረድተዋል። በሪፖርታቸው ላይ የትግራይ የግዛት አንድነት ጉዳይ፣ የተፈናቀሉ ሰዎች መመለስ፣ የንግድ ማህበረሰቡ ችግሮች፣ የነዳጅ እገዳው፣ የበጀት የባንክና የገንዘብ እጥረትን በተመለከተ ማንሳታቸውን አስታውቀዋል። ላቀረቡት ችግሮች መልስ ማግኘታቸውን የጠቀሱት ጀኔራሉ ለመልሶ መቋቋም፣ ለመንገድ ግንባታ፣ ለትምህርት ቤትና ለሌሎችም መሰረተ ልማት ስራዎች የተወሰነ በጀት መላኩን ገልጸዋል። የመንግስት ሰራተኞች ደሞዝን በተመለከተ ቀጣይ ውይይት እንደሚያስፈልግ የጠቆሙት ፕሬዚዳንቱ ጨምረውም የነዳጅ ችግርን በተመለከተ አሁን ሀገራዊ ችግር በመሆኑ ይህ ችግር ሲፈታ ትግራይም የድርሻዋን እንደምታገኝ አስታውቀዋል። ሆኖም ታደሰ ወረደ በተለያየ ዙር ትግራይን ያደቀቀውን አብይ አህመድን አምነው እንደ ጌታቸው ረዳ ጓዶቻቸውን የከዱ መስለዋል። በዚህም በትግራይ የተፈጠረውን ውጥረት እውን መሆኑ የሚያረጋግጥ ነገርን በመግለጫቸው አንስተዋል። ታደሰ በመግለጫቸው መፈንቅለ መንግስት ለማድረግ የሚንቀሳቀሱ አካላት ቢቀርባቸው ይሻላል ሲሉ እርሳቸውን ለመገልበጥ ሙከራ እየተደረገ መሆኑን ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የጀመሩት ጦርነት ሊያበቃ መቃረቡን ተናገሩ። ዶናልድ ትራምፕ ለፎክስ ኒውስ የሰጡት ቃለ ምልልስ የሚተላለፈው 7 ሰዓት ላይ ቢሆንም በማስታወቂያ ላይ ግን ጦርነቱ ሊያበቃ የተቃረበ ይመስለኛል ሲሉ ተደምጠዋል። ትራምፕ ይህንን ያሉት በቀጣዮቹ 2 ቀናት ከኢራን ጋር ኢስላማባድ ተገናኝተው የተጀመረውን ውይይት እንደሚቀጥሉ ከተናገሩ በኋላ ነው። ፎክስ ኒውስ ኦንላይን በማህበራዊ ሚዲያ ገጹ ላይ በለቀቀው የቃለ ምልልሱ ማስታወቂያ ላይ ትራምፕን ጦርነቱ አብቅቶ እንደሆነ ጠይቋቸዋል። ሊያበቃ የተቃረበ ይመስለኛል ሲሉ መልሰዋል። እኔ እንደማየው በጣም ሊያበቃ መቃረቡን ነው ብለዋል። ዶናልድ ትራምፕ በተመሳሳይ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ ንግግር ሊጀመር እንደሚችል ለኒውዮርክ ፖስት ተናግረዋል። በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል፣ እኛ የበለጠ ወደዚያ ወደ ፓኪስታን የመሄድ ዝንባሌ ያለን ማለታቸውን ጋዜጣው ዘግበዋል። ሁለቱ ሀገራት የተኩስ አቁም ከደረሱ በኋላ በፓኪስታን ተገናኝተው ለረጅም ሰዓት የተወያዩት ባለፈው ሳምንት መጨረሻ ላይ ነበር። በወቅቱ የአሜሪካን ልዑክ የመሩት ምክትል ፕሬዚዳንቱ ጄዲ ቫንስ ሲሆኑ ኢራን ልዑክ ደግሞ የተመራው በአፈ ጉባኤ መሐመድ ባገር ጋሊባፍ ነበር። ነገር ግን ውይይቱ ያለምንም ስምምነት ተቋጭቷል። ዛሬ የኢራን መገናኛ ብዙሃን በፓኪስታንና ቴሄራን መካከል የመልእክት ልውውጥ መኖሩን ዘግበው ከአሜሪካ ጋር ቀጣይ ውይይት ለማድረግ ስምምነት ስለመደረሱ ግን ምንም መረጃ የለም ብለው ነበር። በእንዲህ እንዳለ ሊባኖስና እስራኤል ከ3 አስርት ዓመታት በኋላ መጀመሪያውን የዲፕሎማሲ ውይይት በዋሽንግተን አድርገዋል። ይህ ውይይት በእስራኤልና በኢራን በሚደገፈው ሄዝቦላ መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል ተብሎ ተገምቷል። በሁለቱ ሀገራት መካከል አደራዳሪ ሆነው የተገኙት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ የሂዝቦላን ተጽዕኖ ለማስቆም ታሪካዊ እድል እንደሆነ ተናግረዋል። አሜሪካ ያወጣችው መግለጫ ሁለቱ ወገኖች ወደፊት በሚገለጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸውን ይገልጻል። እስራኤል ሁሉንም መንግስታዊ ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደምትፈልግ ተናግራለች። ይህም የሂዝቦላ ታጣቂዎችን የተጠቀመችበት ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።